ያለን ነገር ቀላል እንዳይመስለን እንደ ቀላል ነገር እንዳንቆጥረው ያለን ነገር ታላቅ ነገር ነው ያለን ነገር ከሌላው የተሻለ ነገር ነው ያለን ነገር ከሌላው የበለጠ ነገር ነው እንደው ከኛ ቤት ሳይቀር ይገርማቸዋል በአርሴማ የሚቀና ሰው አለ ዳንዱ ደግሞ ውድድር ውስጥ የሚከታለ ባለቤቱ ነው ያከበራት ማን ያከበራት እግዚአብሔር ያከበረውን ማን ሊንቅ ይችላል ነገር ነው እምነት ባይኖር ከእግዚአብሔር ጋር መገናኘት አይቻልም ትልቁ ጉዟችን ትልቁ መንገዳችን ከእግዚአብሔር ጋር የሚያገናኘን መንገዳችን ምንድነው እምነት ነው ጉባኤ የተደረገባት ሀገር ነበረች በእውነት ኢትዮጵያ ነበረች ከማለት እግዚአብሔር ይጠብቀን በእውነት ታሪካችን እንዳይቀየር ይሄ ትውልድ አሁን ይሄ ወጣት በርትቶ ካልሰራ ነበረች ነው ምንለው ለልጆቻችን ነበረች የሚል ነው የምናወርሰው ቱርክም እንደዚህ ነበረች ሰዎቻችን እኮ መንገድ ላይ ያላስኬዱንም በእውነት ለመናገር እኛ እርግጥ ለቃሉ ክብር አለን የሚነገርበትም ቦታ አለ ስሙ የሚጠራበት ቦታ አለው በምድር ላይ ያለው ግፍ መከራ ሰቆቃ ለቅሶ ስደት መንገላታት እርስ መበላላት እንደው ሳይበዛ አሰቅቆ ከሃይማኖታችን ከእምነታችን ሳያወጣ ለክራችን ለማህተማችን ለመስቀላችን ለወንጌላችን እንደታመን ጌታ እግዚአብሔር ቶሎ ይንጣለን የዛሬ መልእክቴ ያላችሁን አጽንታችሁ ያዙ ነው እሺ በሉኛ ያላችሁን አጽንታችሁ ያዙ ወወልድ ወመንፈስ ቅዱስ አሐዱ አምላክ እዚህ ዕለትና እዚህ ሰዓት በምህረቱና በቸርነቱ ጠብቆ ያደረሰን ከምንም በላይ ቃሉ በሚነገርባት ስሙ በሚመሰገንባት በምህረቱ አደባባይ የጠራን ያሰባሰበን በምክረ ካህን በፈቃደ ካህን ጸንተን እንኖር ዘንድ ልባችንን ያቀናልን አባታችን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን ለዘላለሙ የተመሰገነ ይሁን ለዘላለሙ የተመሰገነ ይሁን በቅድሚያ መንጎቻችሁን በለመለመ መስክ እያሰማራችሁ ያላችሁ እቀብኬ አባግእትየ እቀብኬ መሐስእየ በጎችን ጠብቅ ግልገሎችን አሰማራ ጠቦቶችን ጠብቅ የሚለውን አምላካዊ ክርስቶሳዊ አደራ እየተወጣችሁ ያላችሁ ክቡራን አባቶች አባታችን ቀሲስ ገብረ ሚካኤል እንዲሁም አባታችን ቀሲስ ዮሴፍ እንዲሁም በጎች ድምፄን ያውቃሉ ይሰማሉ በሚለው በቅዱስ ቃሉ በቅዱስ ወንጌሉ ተመርታችሁ የአባቶቻችሁን ድምፅ ሰምታችሁ ቅዱስ የሆነውን የእግዚአብሔርን ቃል ለመስማት ቅዱስ ሆነው በመስቀሉ ለመባረክ በዚህን ሰዓት እዚህ ስፍራ ላይ የተገኛችሁ ወንድሞች እህቶች ሁላችሁም እዚህ ዕለትና እዚህ ሰዓት ባደረሰን በልዑል እግዚአብሔር ሰላምታ ሰላም እላችኋለሁ እንደምን አላችሁ እንደምን ዋላችሁ እንደምን ቆያችሁ እግዚአብሔር ይመስገን ብለን ቅዱስ የሆነውን ስሙን በምስጋና እንጠራ ዘንድ የወደደ የፈቀደ ጥንቱንም በጥንተ ተፈጥሮ ለምስጋና የፈጠረን ኋላም በኃጢአት ብንወድቅ ሰው ሆኖ ስጋ ለብሶ በሐዲስ ተፈጥሮ ፈጥሮ ወደ ምስጋናው ቦታችን ሕይወታችን ያሸጋገረን የጠራን ያሰባሰበን ወልደ እግዚአብሔር ያ ወልደ ማርያም ስገው አባታችን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ በድጋሚ የተመሰገነ ይሁን ርቀን በነበርንበት ሰዓት የቀረብንባት ተጣልተን በነበርንበት ሰዓት የታረቅንባት
የመስቀሉ ስር አደራ እናታችን ስጦታችን እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያምም ክብር ምስጋና ይድረሳት። እንግዲህ እንደ እግዚአብሔር አምላካችን መልካም ፈቃድ በጸሎት በዝማሬ ቆይታችኋል። ጸሎታችሁን ዝማሬያችሁን ስታቀርቡ ማን እንዲሰማን ነው? እግዚአብሔር እንዲሰማን ምን አቅርበናል? ጸሎት አቅርበናል፣ ምስጋና አቅርበናል። አሁን ደግሞ መስማት ተራው የእኛ ነው። ማን ይናገራል? እንደው የልምድ እንዳይሆን እውነት ለመናገር ብዙውን ጊዜ እኛም አውደ ምሕረቱ ላይ እንጠይቃለን። ማን ይናገራል ሲባል እግዚአብሔር ነው የምንለው። ትክክል ነው፣ እውነት ነው። የሚናገረው እግዚአብሔር ነው። ለእያንዳንዳችን መስማት የሚቻለውን ጆሮ የሰጠ እግዚአብሔር ነው የሚያስተምረው እና ይሄ እግዚአብሔር ይናገራል የሚለውን ነገር በፍጹምም በልምድ ሳይሆን በፍጹም እምነት አመልን ልንሰማ ይገባል። ብላቴናው ሳሙኤል አንተ ቃል ብቻ ተናገር ማን ይሰማል ነው ያለው። ባሪያ ይሰማል ነው ያለው። ስለዚህ እግዚአብሔር ይሰማል ብሎ የሚያምን ክርስቲያን እግዚአብሔር በሚናገርበት ሰዓት ያለምንም ልቡን ያለ ማባከን፣ ያለ መዛል፣ ያለ መድከም በትኩረት በደንብ አድርጎ ይሰማል። በዚህ ደረጃ ነው መስማት ያለብን። እግዚአብሔር ይናገራል ብለን የምንሰማ ከሆነ ቃሉ ምን ይሆነናል? ሕይወት ይሆነናል፣ መድኃኒት ይሆነናል። ያለዚያ ግን እንደምታውቁት አንዳንድ በሽታ መድኃኒት ይለምዳል። ምን ይለምዳል? እና መድኃኒቱን ስለሚለምደው ሲወሰድ ህመሙን አያድነውም። ራስ ምታቱን ከሆነ ይብሳል፣ ሆድ ቁርጠቱን ከሆነ ይብሳል። ምኑን ስለለመደው? መድኃኒቱን ስለለመደው ማለት ነው። ስለዚህ እንግዲህ ወንድሞች እህቶች፣ ያው ትንሽ የፀሐዩ ጠንከር ይላል። ሆኖም ግን በትኩረት እግዚአብሔር ይናገራል ብለን እንድንሰማና እንድናዳምጥ ቃሉ ሕይወትና መድኃኒት፣ ዕውቀት፣ ጥበብ፣ ማስተዋል እንዲሆነ እሱ አምላካችን እግዚአብሔር ሰሚ ጆሮ አስተዋይ ልቡና ለሁላችንም አምላካችን እግዚአብሔር ያድለን። ወአጽንዕ ዘብከ ከመ አልቦ ዘይነስ አክሊለከ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። እንደ እግዚአብሔር አምላካችን መልካም ፈቃድ የዛሬው የትምህርታችን ርዕስ፣ የዛሬው የትምህርታችን መነሻ ኃይለ ቃል እግዚአብሔር መንፈስ ቅዱስ እኛን ልጆቹን በአባቶቻችን አማካኝነት ተጠርተን ለመጣ ነው እግዚአብሔር ዛሬ የሚያስተላልፍልን መልእክት ትምህርት ያለህን አጽንተህ ያዝ የሚል ይሆናል። ምን ያዝ? ያለህን አጽንተህ ያዝ፣ ጠብቅ። በዚህ ርዕስ ነው እንግዲህ እንደ እግዚአብሔር አምላካችን መልካም ፈቃድ የምንነጋገረው። እንግዲህ ያለኝ ምንድን ነው ብለን እንግዲህ ራሳችን መፈተሽ ነው፣ መጠየቅ ነው። እንግዲህ ያው ዛሬ በዓለ ደብረ ዘይት ነው። በየአውደ ምሕረቱ ስለ ነገረ ምጽአቱ በደንብ ተነግሯል፣ ተሰብኳል፣ ትምህርቱ ተሰጥቷል። ብዙዎቻችሁ እንግዲህ ካስቀደሳችሁ በጠዋት በማለዳው የማን ወንጌል ነው የተነበበው? በአንድ ድምፅ ንገሩ። የማን ወንጌል? የቅዱስ ማቴዎስ ወንጌል። ቅዱስ ማቴዎስ በሉት። የማን ወንጌል? የቅዱስ ማቴዎስ ወንጌል። በረከቱ ረድኤቱ በሁላችን ላይ ይደርብን። ማቴዎስማ እዚህም ውስጥ ይኖራል፣ ቤትም ይኖራል አይደል? ማቴዎስ የምንለው ልጅ አለ አይደል? ለወንጌላውያኑ ሲሆን ግን ቅዱስ የሚለውን እንቀጽል። ምን የሚለውን? ያለዚያማ ከነዚያ እንዴት እንለያለን? ማቴዎስ ማርቆስ የምንል ከሆነ እኩል ነን ከሚሉት ጋራ እንግዲህ ልንነጻጸር ነው ማለት ነው። እና እኛ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ላሄ አለን፣ ለዛ አለን፣ ለቅዱሳኑ የምንሰጠው ክብር አለን፣ አጠራር አለን። ስለዚህ ዛሬ የተነበበው ወንጌል የማን ወንጌል ነው? የቅዱስ ማቴዎስ ወንጌል ነው። ምዕራፍ 24 ነው። እንግዲህ እሱን በጠዋቱ በማለዳው በደንብ ተተንትኗል፣ ተተርጉሟል። ገና ይቀጥላል። ግን ይህም ከዚሁ ጋር የተያያዘ ነው ሐሳቡ እና
ይህንን ቅዱስ ቃል የዛሬው የምንነጋገርበትን የትምህርት ርዕስ የምናገኘው በዮሐንስ ራእይ ምዕራፍ 3 ቁጥር 11 ላይ ነው። ራእየ ዮሐንስ ምዕራፍ 8 ቁጥር 11 ላይ እናገኘዋለን። ይህንን ኃይለ ቃል እንግዲህ ባለ ራእዩ ቅዱስ ዮሐንስ ከመንፈስ ቅዱስ ጋር እየተነጋገረ ራእየ ዮሐንስን ጽፎልናል፣ አስቀምጦልናል። ቅዱስ ዮሐንስ ወንጌላዊው ወንጌሉን የጻፈ ከወንጌሉ በተጨማሪ በሐዲስ ኪዳን 3 መልእክታትን የጻፈ በአራተኛ ደረጃ የትንቢት ክፍል ተብሎ የሚታወቀውን በስሙ የተጠራውን የዮሐንስ ራእይ ተብሎ የተጻፈውን መጽሐፍ የጻፈ ነው። ቅዱስ ዮሐንስ የጌታ ወዳጅ በመስቀሉ ስር የነበረ በረከቱ ረድኤቱ በሁላችን ላይ ይደርብን። የማን በረከት ይደርብን? መስቀሉ ስር የተገኘው የቅዱስ ዮሐንስ በረከት ይደርብን። ዛሬ መስቀሉ ስር የሚገኝ ክርስቲያን ቤተ ክርስቲያን ትፈልጋለች። በጊዜያችን በዘመናችን በርቅ የሚመለከት አይደለም፣ ጥሎ የሚሸሽ አይደለም። መስቀሉ ስር የተገኘ ነው ሙሉ በረከት አግኝቶ መመለስ መሄድ የሚቻለው እና በተለይ በዚህ አሁን እኔና እናንተ ባለንበት ክፍለ ዘመን ላይ እንደ ቅዱስ ዮሐንስ መስቀሉ ስር የሚገኝ ክርስቲያን ያስፈልጋል። እንደው በስሙ ክርስቲያን ተብሎ የሚጠራ ሳይሆን መስቀሉ ስር የሚቆም የሚገኝ ችንካሩን የሚያይ በትክክለኛ በህሊናው የሚጽፍ አክሊለ ሦኩን የሚመለከት ግርፋቱን የሚመለከት ክርስቲያን ያስፈልጋል። እንዲህ ከሆነ ሰውነቱን ለኃጢአት አይሸጥም፣ አይለውጥም። ዋጋ እንደተከፈለለት ያውቃል። ፍጹም ፍቅሩ በልቡናው ይሳላል። ስለዚህ ባለ ራእዩ ቅዱስ ዮሐንስ እንግዲህ ራእየ ዮሐንስን በተለይ ምዕራፍ 2 እና ምዕራፍ 3 ለሰባቱ አብያተ ክርስቲያናት እንደተጻፈ ይነግረናል። ለሰባቱ አብያተ ክርስቲያናት የቤተ ክርስቲያን አለቆች የቤተ ክርስቲያን ምን አልኳቸው? የቤተ ክርስቲያን አለቆች እዚህ በታናሽ እስያ ላሉ ዛሬ እንግዲህ እቺ ታናሿ እስያ የዛሬና ያደርገውና ቱርክ ተብላ የምትጠራው ሀገር ማለት ነው። ዛሬ እንግዲህ የምን ከተማ እንደሆነች ለእናንተ ቅርብ ነው፣ ከኔ በላይ ታውቁታላችሁ። ዛሬ ቱርክ እንግዲህ ታላላቅ ጉባኤ የተደረገባት ሀገር ነበረች። በእውነት ኢትዮጵያ ነበረች ከማለት እግዚአብሔር ይጠብቀን። በእውነት ታሪካችን እንዳይቀየር ይሄ ትውልድ አሁን ይሄ ወጣት በርትቶ ካልሰራ ነበረች ነው የምንለው። ለልጆቻችን ነበረች የሚል ነው የምናወርሰው። ቱርክም እንደዚህ ነበረች። አዎ እዚያ ላሉ ለሰባቱ አብያተ ክርስቲያናት የቤተ ክርስቲያን አለቆች የተጻፈ እንደሆነ በተርጉማነ ሐዲስ በትርጓሜያቸው ላይ በደንብ አድርገው አስቀምጠውታል። እነዚህ በታናሽ እስያ ያሉ ዮሐንስ በራእዩ የጻፈላቸው አብያተ ክርስቲያናት የመጀመሪያው ኤፌሶን ናት። ማናት የመጀመሪያው? ኤፌሶን ይላታል። ሁለተኛዋ ሰመርኔስ ይላታል። ሶስተኛ ተያጥሮን ይላታል። አራተኛ ጴርጋሞን፣ አምስተኛ ሰርዴስ፣ ስድስተኛዋ ፊልድልፍያ ይላታል። ፊልድልፍያ የዛሬው ትምህርታችን ትኩረት የሚያደርገው እዚህ ላይ ነው። ሰባተኛዋ ሎዶቅያ ይላታል። ብዙ የእነዚህን ስም እንግዲህ ራእየ ዮሐንስን ደግመን ቁጭ ብለን ስናነበው እናገኘዋለን። የሚገርመው ባለ ራእዩ ቅዱስ ዮሐንስ ስለ ነገረ ምጽአቱም እዚህ ምዕራፍ ላይ ጽፏል። ስለ ነገረ ምጽአቱም እንዴት እንደሚመጣ ጌታ እግዚአብሔር ወናሁ ይመጽእ በደመና ሰማይ፣ እንሆ ጌታ እግዚአብሔር በሰማይ ደመና ተጭኖ ይመጣል። በምን ተጭኖ ይመጣል? ሰማይ ደመና ተጭኖ ይመጣል ሲል ደመናውን ጋልቦ ደመናውን ጠቅሶ እንደ ሐዋርያት በደመና ተጋርዶ ይመጣል ማለት አይደለም። አባቶቻችን በትርጉማነ ቤተ ክርስቲያን እንደሚተረጉሙት የዕርገት የምጽአት የደብረ ታቦር ደመና የባህሪ ክብሩ ነው ብለው አስቀምጠውታል። የምን ክብሩ ነው? በባህሪ ክብሩ ይመጣል። ከዚህ በፊት ሲመጣ በትሑት ሰብእና ነው የመጣው። ዝቅ ብሎ ነው የመጣው። ኃጢአተኞችን ወደ ንስሐ ለማቅረብ ነው የመጣው። ዛሬ በመዝሙረ ዳዊቱ ላይ እንደተገለጠው መዝሙረ ዳዊት መዝሙር 49 ቁጥር 2 ጀምሮ ጧት በማለዳው እንደሰማችሁት የዳዊት መዝሙር ጌታ እግዚአብሔር ይመጣል። እስቲ ጌታ እግዚአብሔር ይመጣል በሉ። እስቲ በሉ በደንብ። አዎ እንዲህ ቢያንስ እንኳን እዚች አውደ ምህረታችን ወንጌል የምንሰማባት ላይ ድምጻችንን ከፍ አድርገን እናገር እንጂ ሰዎቻችን እኮ መንገድ ላይ አላስኬዱንም። በእውነት ለመናገር እኛ እርግጥ ለቃሉ ክብር አለን፣ የሚነገርበትም ቦታ አለ፣ ስሙ የሚጠራበት ቦታ አለው።
ለስሙ አጠራርም ክብር አለን እንጂ እንደው ዝም ብለን በየሜዳው እንደ ሚዳቋ አንዘልም። እውነት ለመናገር ግን አዳራሻችን ላይ ግን ቤተ መቅደሳችን ላይ ግን ድምጻችን ከፍ አድርገን መናገር መልካም ነው፣ ማወጅ መልካም ነው። ጌታ እግዚአብሔር ይመጣል አለ። ሲመጣም ደግሞ ዝም አይልም። ሲመጣ ምን አይልም? ዝም አይልም። ከዚህ በፊት መጥቶ እንደምታስታውሱት ቀራንዮ አደባባይ ላይ መስቀል ላይ በዋለበት ሰዓት አይሁድ ሲከሱት ሲወቅሱት ጲላጦስ ፊት ሲቆም ሲጠይቀው ሲመረምረው ምንድነው ያለ? ዝም አለ ይላል። ምን አለ? ዝም አለ። ሲከሱት ዝም አለ፣ ሲወቅሱት ዝም አለ። ወንጀለኛ ነው፣ በደለኛ ነው፣ ስቀለው፣ አስወግደው፣ በርባንን ፍታልን፣ ክርስቶስን ስቀልልን ሲሉ እንዴ እኔ በምን ኃጢአቴ ነው የምሰቀለው አላለ። እንደው እኛ እኮ እውነት ለመናገር የፈለገው ያህል አቅም ካላነሰን በስተቀር እስከ ነፍስ ህቅታ ድረስ ላለመታሰር፣ ላለመገደል፣ ላለመሞት እንታገላለን። የኛ ጌታ ግን ሲቻለው ማለት ነው ሲቻለው ታገሰ፣ ዝም አለ። ቅዱስ ጴጥሮስ በእውነት በሚገባ ጽፎታል። ዝም አለ። ሲሰድቡት አልተሳደበም ነው የሚለው። የኛን ኃጢአት በመስቀል ላይ ተሸከመ ይላል። ሲሰድቡት አልተሳደበም። ራሳቸውን ሲነቀንቁበት ቆይ እንገናኝ ደብረ ዘይት ላይ አላለም። ራሱን አልነቀነቀም ነው የሚለው። የሱ ልጆች ሆነን ሳለን እንግዲህ በእውነት የሱን ትዕግስት ዝምታ ለኛም ለልጆቹ እግዚአብሔር አምላካችን ያድለን እና ዝም አለ ቀራንዮ ላይ። ደብረ ዘይት ላይ ግን ሲመጣ ዝም አይልም። ወናሁ ይመጽእ በደመና ሰማይ ባለ ራእዩ ምዕራፍ ራእየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ስታነቦ እነሆ ጌታ እግዚአብሔር በሰማይ ደመና ይመጣል፣ የወጉትም ያዩታል፣ የቸነከሩትም ያዩታል። ያን ጊዜ አንተ ነህ ብለው ዋይ ዋይ ይላሉ ነው የሚለው። የዚያን ጊዜ ዋይታ አይጠቅምም አይረባም እንጂ ወዮታቸውን ያቀርባሉ፣ ለቅሷቸውን ያቀርባሉ ነው የሚለው። ወደ ተነሳውበት ስመጣ ቁጥር 11 ያለህን አጽንተህ ያዝ ከማለቱ አስቀድሞ ወናሁ እመጽእ ፍጡነ እነሆ ቶሎ እመጣለሁ ይላል። ምን እላለሁ አላችሁላችሁ? ቶሎ እመጣለሁ ማን ነው የሚለው? ጌታ እግዚአብሔር። ምን እመጣለሁ? ቶሎ እመጣለሁ፣ ፈጥኜ እመጣለሁ። ልክ እናት ልጇን ሆነ ቦታ ላይ ታስቀምጥና ስትሄድ ደርሳ የምትመጣበትን ለልጇ በቋንቋ ስትነግረው አይዞ ቶሎ እመጣለሁ ነው የምትለው። ወናሁ እመጽእ ፍጡነ ቶሎ እመጣለሁ፣ ፈጥኜ እመጣለሁ ይላል። እውነት እሱ አምላካችን እግዚአብሔር በምድር ላይ ያለው ግፍ፣ መከራ፣ ሰቆቃ፣ ለቅሶ፣ ስደት፣ መንገላታት፣ እርስ በርስ መበላላት እንደው ሳይበዛ አሰቅቆ ከሃይማኖታችን ከእምነታችን ሳያወጣን ለክራችን፣ ለማህተማችን፣ ለመስቀላችን፣ ለወንጌላችን እንደታመን ጌታ እግዚአብሔር እንደው ከነ መስቀላችን፣ ከነ ክራችን፣ ከነ ሃይማኖታችን እያለን ጌታ እግዚአብሔር ቶሎ ይንጣለን። ስጋት ያለው አለ? በምክረ ካህን በፈቃደ ካህን ጸንቶ የሚኖር ሰው ጌታ እግዚአብሔር ቶሎ መንጣት አያሰጋውም። ወንበዴውን ያስጋ፣ ቀጣፊውን ያስጋ፣ ከሃዲውን ያስጋ፣ ተጠራጣሪውን ያስጋ በእውነት እንጂ ተዘጋጅቶ የሚኖር ሰው ስጋት የለበትም። ስለዚህ ወናሁ እመጽእ ፍጡነ እነሆ እኔ በቶሎ እመጣለሁ፣ ፈጥኜ እመጣለሁ ይላል። በኤጲስቆጶሱ አማካኝነት ነው ይሄን ቃል የሚናገረው። በፊልድልፊያ ኤጲስቆጶስ የቤተ ክርስቲያን አለቃ ፌቢፌል ይለዋል፣ ዲሜጥሮስም ይለዋል። የትርጓሜው ሐዲስ ኪዳኑ ትርጓሜ ይሄን ኤጲስቆጶስ ዲሜጥሮስ በማለት ያስቀምጠዋል ስሙን። ለዚህ የቤተ ክርስቲያን አለቃና በዚህ ቤተ ክርስቲያን አማካኝነት በአለቃው አማካኝነት ለሕዝቡ ያስተላለፈው መልእክት ነው። እንግዲህ እዚህ ራእየ ዮሐንስ ስንመለከት 7ቱ አብያተ ክርስቲያናት መልእክት ሲጻፍላቸው እያንዳንዳቸው ወቀሳ የደረሰባቸው አሉ። ምን የደረሰባቸው? ወቀሳ የደረሰባቸው፣ ማስጠንቀቂያ የደረሰባቸው አሉ። ይሄ ግን የፊልድልፊያው የቤተ ክርስቲያን አለቃና በውስጡ የሚኖሩ ሰዎች
አዎ ተጠንቅቀው ጠብቀው ሃይማኖታቸውን አጽንተው በቃሉ ጸንተው አገልግሎታቸውን አጽንተው ጠንክረው በሕጉ ጸንተው ይኖሩ ስለነበረ ምስጋና ነው የተቸራቸው። አንዳንድ ጊዜ ታዲያ ምስጋና ያዘናጋልና አንዳንድ ጊዜ በጎ ሰራን በመልካም ነገር ላይ ነው ያለነው ስንል እንዘናጋለን። ከዚህም አንጻር ነው አባቶቻችን እንዲህ አይነቱን ጉባኤ ዘርግተው ልጆቻቸውን ሰብስበው የሚያስተምሩት። እዚህ በገጠራማው ክልል እርሻ አለ። እርሻ እንደምታውቁት እንግዲህ ትንሽ ተማሪም ብሆን አይቻለሁ በአይኔ እጄ እንኳ ብዙ ምርፍ አልነካም። ወደ ትምህርት ቤት ነው ያደግኩት። ግን ሰው የፈለገው ያህል ትጉህ የሆኑ ፈሩን ጠብቀው የሚያርሱ ቀንበሩን ስበው የሚያርሱ በሬዎች ቢኖሩትም በትከሻው ላይ ከፈሩ እንዳይወጡ ገበሬው ምን ይይዛል? ጅራፍ ይይዛል። ምን ይይዛል? በሬዎቹ እንዲህ እያወዛወዘ ከምን እንዳይወጡ ነው? ከፈሩ እንዳይወጡ። የነቀሲስ ዮሴፍ የነቀሲስ ገብረ ሚካኤልም ስራ ከፈሩ እንዳትወጡ፣ ከዶግማው እንዳትወጡ፣ ከቀኖናው እንዳትወጡ፣ ከትውፊቱ እንዳትወጡ፣ ከስርዓቱ እንዳትወጡ፣ በምስጢረ ንስሐው ጸንታችሁ እንድትኖሩ፣ በቅዱስ ሥጋው በክቡር ደሙ ከበራችሁ እንድትኖሩ የዚያን ያህል ነው የሚያወዛውዙላችሁ። ስለዚህ ይህም የቤተ ክርስቲያን አለቃና የሚመራው ሕዝብ እነሆ በሕገ እግዚአብሔር ጸንተው የሚኖሩ ቢሆኑም ቅሉ እንዲህ አለ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ ይላል። ትንሽ እንግዲህ አማርኛውን ባነብላችሁ ደስ ይለኛል። እችኛዋ ትንሽ ረቃብኛለች፣ እኔና ተለያይተናል። ይሄ ግን ጎላ ስለሚል በዚህ አነበዋለሁኝ። እንዲህ ነው የሚለው በፊልድልፍያም ወዳለው ቁጥር 7 ጀምራችሁ አንበው። በፊልድልፍያ ወዳለው ወደ ቤተ ክርስቲያን መልአክ ይለዋል፣ አለቃ ማለት ነው። መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው። የማን መክፈቻ ያለው? የዳዊት መክፈቻ ያለው በሥጋ ዳዊት የተገለጠ የድንግል ማርያም ልጅ ወይነግስ ለቤተ ያዕቆብ ለዓለም በአባቱ በያዕቆብ ዙፋን ለዘላለም ይነግሳል ተብሎ የተነገረ በሥጋ ዳዊት እንደሚገለጥ የተነገረለት ጌታ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ከእርሱ በስተቀር ማለት ነው። የሚያወጣ የሚያስገባ ወደ እኔኑ የሚል ከእኔ ወግዱ የሚል ከእርሱ በቀር ሌላ ስልጣን የሌለው ስልጣኑ የመክፈቱ የመዝጋቱ ስልጣን በእርሱ ብቻ የሆነ የማጽደቅ የመኮነን ስልጣን በእርሱ ዘንድ የሆነ መንግሥተ ሰማያትን የማውረስ ከመንግሥተ ሰማያት ውጭ የሆኑትን ደግሞ ከኔ ወግዱ የማለት ስልጣኑ በእጁ የሆነ እርሱ ማን ነው? የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። መጥምቀ መለኮት ቅዱስ ዮሐንስም እንዲህ ብሎታል፣ ዘመሲኤ ውስተ እዴሁ መንሹ በእጁ ነው ብሏል። ምኑ በእጁ ነው? መንሹ በእጁ ነው። ኑና ሁሩ የሚለው መንሹን በሚዘረጋበት ሰዓት ገለባዎች ሳይሆን ፍሬዎች ሆነን እንድንገኝ፣ እንክርዳዶች ሳይሆን ስንዴዎች ሆነን እንድንገኝ ጎተራ ውስጥ ገብተን እነሆ ለዘላለም በጎተራው እንድንኖር ምሕረቱን ቸርነቱን ያብዛልን። በስንዴው ጎተራ እንድንገባ ገለባዎች እንዳንሆን በማይጠፋ እሳት እንዳንቃጠል እንዳንጣል ማለት ነው። ስለዚህ የሚከፍት የሚዘጋ ከእርሱ በስተቀር ማለት ነው። የሚከፍት የሚዘጋ የሌለ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። ምንህን አውቃለሁ? ስራችንን ማን ያውቃል? የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ያውቃል። ስለና ስለናንተ ስራ ማንም ሪፖርት እንዲያቀርብለት አይፈልግም፣ አይፈቅድም። ወይፈቅድ ይንግሩ ወግዞ ለሰብ ሰው እንዲህ ይሰራል ብሎ ማንም እንዲነግረው ማንም በሪፖርት እንዲያቀርብለት አይፈልግም ነው የሚለው። ስለዚህ እነሆ ስራችን በእርሱ ፊት የጠራ ያማረ የተስተካከለ በእርሱ ፊት መቆም የሚያስችለን እንዲሆን እሱ አምላካችን እግዚአብሔር ይፍቀድልን።
እንዲህ ይለዋል፣ ስራህን አውቀዋለሁ ነው የሚለው ኤጲስቆጶሱን። በአንተ ፊት የተከፈተ በር ሰጥቻለሁ። የተከፈተ ምን ሰጥቻለሁ? የተከፈተ በር ሰጥቻለሁ። አገልግሎቱን ነው የተከፈተ በር፣ ለእናንተ የተከፈተ ነው። የተከፈተ በር የአገልግሎት፣ የወንጌል አገልግሎት፣ የክህነት አገልግሎት፣ ህዝቡን ለንስሐ ማብቃት፣ ለቅዱስ ሥጋው ለክቡር ደሙ ማብቃት ለዚህ ኤጲስቆጶስ የተሰጠው ማለት ነው። በዚህ በተከፈተው በር አማካኝነት ነው እየወጣችሁ እየገባችሁ ያላችሁ። ይህንን የተከፈተ በር ማንም ሊዘጋው አይችልም። ማንም ሊዘጋው በሉ እስቲ ሁላችሁ። አይችልም። ማንም ሊዘጋው አይችልም። ይህን የተከፈተ በር ቁልፉን አጽንተን ከያዝ ነው፣ ከጠበቅ ነው፣ አገልጋዮች ሆነ ከተገኘን፣ ቁልፉ የተሰጠን ከእርሱ ከባለቤቱ እንደሆነ ካወቅን፣ ከተገነዘብን በዚህ በር ማስወጣት ማስገባት ለዚህ ቅድስት ኦርቶዶክሳዊ ተዋህዶ ቤተክርስቲያን አገልጋዮች የተሰጠ ነው። ቅዱስ ጴጥሮስ አንተ ውእቱ ወልዱ ለእግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ነህ ብሎ በመሰከረበት ሰዓት ጴጥሮስ ሆይ አንተ ብፁዕ ነህ፣ አንተ ንዑድ ነህ፣ አንተ ክቡር ነህ። ይህንን ጉዳይ ሥጋና ደማዊ አእምሮ አልገለጠልህም። ስለዚህ እነሆ ምን ሰጥቻለሁ ነው ያለው? ንገሩ እንጂ ሁልጊዜ የመንግሥተ ሰማያት ቁልፍ ሰጥቻለሁ ነው ያለው። የመንግሥተ ሰማያት ቁልፍ ያላቸው አባቶች ካህናት የሚያገለግሉባት ቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያን ናት። የዚህች ቤተክርስቲያን ልጆች ያደረጋችሁን አምላካችሁን እግዚአብሔርን አመስግኑት። እግዚአብሔር የተመሰገነ ይሁን። በእውነት ሌላ ሁሉ እኩል ሆኗል። ግማሹ ነቢይ ነኝ ይላል፣ ግማሹ ሐዋርያ ነኝ ይላል፣ ግማሹ ቄስ እገሌ ይባላለሁ ይላል። ክህነቱ ከየት መጣ? በሐዋርያት ክህነት አያምንም፣ በክህነቱ አገልግሎት አያምንም። ሁሉ በክርስቶስ ካህን ነይ ብሎ ራሱን ሾሞ የተቀመጠበት ጊዜና ዘመን ነው። ስለዚህ እነሆ የተከፈተ በር ያለው በዚህች ቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያን አገልጋዮች ካህናት የስልጣነ ጴጥሮስ ክርስቶስ ለሐዋርያቱ ሐዋርያት ለሐዋርያውያን አበው እንዲህ እየተላለፈ የክህነቱ አገልግሎት፣ የማስወጣቱ የማስገባቱ አገልግሎት፣ የማሰሩ የመፍታቱ አገልግሎት ሳይቋረጥ ያለባት የደረሰባት ቤተክርስቲያን እቺ ቤተክርስቲያን ናት። ስለዚህ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃል። ምንን ጠብቀሃል? ቃሌን ጠብቀሃል። ስሜን አልካድክም። ቃሌን ምን ብለሃል? ጠብቀሃል። ስሜን አልካድክም። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ ከአሕዛብ ወገን የሆኑ ሰዎች በአንተ ትምህርት በአንተ አገልግሎት አምነውና ታምነው መጥተው በፊትህ እንዲንበረከኩ አደርጋለሁ ይለዋል። ለዚህ ኤጲስቆጶስ የትዕግስቴን ቃል ስለ እኔ ጠበቅህ፣ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። ከምኑ ሰዓት እጠብቅሃለሁ? ከፈተናው ሰዓት እጠብቅሃለሁ ይልና እነሆ ቶሎ ብዬ እመጣለሁ። ምን ብዬ እመጣለሁ? በራእዩ በጣም የቶሎን ጉዳይ ደጋግሞ ነው የሚያነሳው። ጌታ ሆይ ይላል እሱ ባለ ራእዩ ቅዱስ ዮሐንስ። ጌታ ሆይ ቶሎና ይላል። መቼ ነው? ያልተዘጋጀ ሰው አሁን ቶሎና ቢል ምን ቁም ነገር? የት ሊገባ የት ሊደርስ እንዴ? እቺ አሁን እኛ እናንተ የምንኖርባት ዓለም እንዲህም እንዲያም ተመቸንም አልተመቸንም በማዳበሪያም ይሁን በፎቅም ይሁን ችግር የለውም። ያኮ እስከ የሌለው ነው ኑሮ። እስከ የሌለው ኑሮ የሚጠብቀን ከሆነ ሳንዘጋጅ ቶሎና ብንል እርሱም ጸሎታችንን ሰምቶ ቢመጣ የት ነው የምንገባው? ስለዚህ ጌታ ሆይ ቶሎና ይላል ዝግጁ ባለ ራእዩ ቅዱስ ዮሐንስ በራእዩ ላይ ማለት ነው። ስለዚህ እነሆ ቶሎ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። እችን ድገሙልኝ። ምንህን? ያለህን
አጽንተህ ያዝ። ስለዚህ በፊልድልፍያ የቤተክርስቲያን አለቃ ለቤተ ክርስቲያኒቷ በፊልድልፍያ ለሚኖሩ አማኞች እነሆ የተሰጠ የምክር የእዝናት የማጽንያ ትምህርት ነው። ያለህን አጽንተህ ያዝ። ማጽናት ጽናት ማለት ነው። እንግዲህ እዚህ ላይ የምንመለከተው መጽናት ባለ ነገር መጽናት እንግዲህ እዚህ ላይ የሰዎቹ ጥንካሬ የተነሳው አንደኛው የእምነት ጽናታቸው ነው። የምን ጽናታቸው? የእምነት ጽናታቸው፣ በእምነታቸው ጸንተው መኖራቸው፣ አለመወዛወዛቸው፣ ወዲያ ወዲህ አለማለታቸው፣ ነፋስ እንደሚወዘውዘው ሸምበቆ ወዲያ ወዲህ አለማለታቸው። በእውነት ተረጋግታችሁ ወጣቶች ስለሆናችሁ በተለይ ራእየ ዮሐንስን በእውነት ደጋግሞ ማንበብ ጥሩ ነው። ደጋግሞ መጸለይም ጥሩ ነው። ዋጋ አለው፣ ጸጋ አለው፣ ዕውቀት አለው፣ ክብር አለው። እንደው እስከዛሬ ወር ድረስ በደንብ አድርጋችሁ እስኪ እንደው ደጋግማችሁ አንብቡ። በጣም አነጻጽሯቸው። ኤፌሶን ላይ ያለውን፣ ሰመርኔስ ላይ ያለውን፣ ተያጥሮን ላይ ያለውን፣ ሰርዴስ ላይ ያለውን፣ ጴርጋሞን ላይ ያለውን፣ ፊልድልፍያ ላይ ያለውን፣ ሎዶቅያ ላይ ያለውን እንደውችን ምዕራፍ 2 እና ምዕራፍ 3 ረጋ ብላችሁ አንቡ። እምነት ከእግዚአብሔር ጋር የምንገናኝበት መንገድ ነው። እምነት ባይኖር ከእግዚአብሔር ጋር መገናኘት አይቻልም። ትልቁ ጉዟችን፣ ትልቁ መንገዳችን ከእግዚአብሔር ጋር የሚያገናኘን መንገዳችን ምንድነው? እምነት ነው። እዚህ የጠራን ያሰባሰበ ምንድነው? ምንድነው? እምነት እኮ ነው። እምነት ነው። በዚህ በቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ 11 ላይ አንቡ። ስለ እምነት ዝርዝር አንቀጽ አለው። በተለይ ሄኖክን ያነሳና ሄኖክ ሞትን እንዳያይ በእምነት ተወሰደ ይላል። ሞትን እንዳያይ በምን ተወሰደ? በእምነት ተወሰደ ይልና ወይ ዘእንበለ ተአምኖስ ኢይትካሃል ያስምርዎ ለእግዚአብሔር፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ነው የሚለው። ስለዚህ ለዚህ የቤተ ክርስቲያን አለቃ ወይም ደግሞ ለቤተ ክርስቲያኒቷን ያስመሰገናት የቤተ ክርስቲያኑን አለቃ ያስመሰገነው ኃይል ትንሽ ጥቂት ቢሆንም ብሎ እነሆ እንዲመሰገን ያደረገው ምንድን ነው ስንል እምነቱ ነው፣ እምነታቸው ነው። ስለዚህ እግዚአብሔርን ደስ የምናሰኝበት፣ እግዚአብሔርን የምናገለግልበት፣ ጸንተን የምንኖርበት ነው። እኛን እግዚአብሔር የሚባርክበት ስጦታችን፣ ትልቁ ስጦታችን እምነታችን ነው። ስለዚህ የተሰጠንን እምነት፣ ያወቅነውን እምነት፣ የተረከብነውን እምነት፣ የተረዳነውን እምነት አባቶቻችን በድካም አባቶቻችን ነው በሰማዕትነት ያቆዩንን እምነት አጽንተን ጠብቀን እንደ ፊልድልፍያ የቤተ ክርስቲያን አለቃና እንደ ፊልድልፍያ አማኞች በባለቤቱ እግዚአብሔር ዘንድ ለመመስገን እንድንችል ምሕረቱን ቸርነቱን ያብዛልን። በእምነታችን እንዳንሸረሸር እስከ መጨረሻው ድረስ በእምነት መጽናት፣ የመጀመሪያውን እምነት አጽንቶ መያዝ፣ ይሄ በጣም ትልቁ ነገር፣ ዋናው ነገር ነው። ይህንን የሚወስዱ፣ ይህን የሚሸረሽሩ፣ ይህን የሚቀሙ አካላት በጊዜያችንና በዘመናችን፣ በመንደራችንና በሰፈራችን፣ በቤታችንና በሕይወታችን ከእምነታችን ሊያወጡ የሚችሉ አካላት በዚህ ጊዜና በዚህ ዘመን ስለበዙ ማለት ነው። ስለዚህ እምነትህን ጠብቀሃል ተብለን በባለቤቱ እግዚአብሔር ዘንድ ለመመስገን ይቻለን ዘንድ ያለንን የተረከብነውን አባቶቻችን ያቆዩንን፣ ሐዋርያት ያቆዩንን፣ ሐዋርያውያን ያቆዩንን፣ ሰማዕታት ያቆዩንን እምነታችንን አጽንተን እንጠብቅ። እንደ ዛሬዋ ዕለት ሰማዕት እንደማን እንዴ? ዛሬ ማን ነች? በረከቷ ረድኤቷ በሁላችን ላይ ይደርብን። ምነው ዝም አላችሁ ሴቶች? ማነች ዛሬ ያላትን አጽንታ የጠበቀች? ምኗን? ክርስትናዋን። አሁን ውበቷን ያስረሳት፣ ደምግባቷን ያስረሳት እምነቷ እኮ ነው እንጂ በነገስታቱ ዘንድ እኮ በውበቷ አማካኝነት፣ በመልኳ ማማር አማካኝነት የተለያየ ግብዣ ቀርቦላታል። እስከ ንግስነት ታይታለች። ወንበር ተዘጋጅቶላታል። ምድራዊ አክሊል ተዘጋጅቶላታል። ከምድራዊ አክሊሏ ባሻገር የቀራንዮ ሙሽራ እሱ መድኃኔ ዓለም ኢየሱስ ክርስቶስ ሙሽራ ተብሎ ቤተክርስቲያን ሙሽሪት ያሰኛል፣ እኛን ሙሽሮች ያሰኘን
የክርስቶስ የመስቀል ላይ ሙሽርነት ዙፋን ስለታያት ስለተገለጠላት ያላትን አጽንታ ያዘች። ድርጣድስ ያላትን ሊያስለቅቃት ነበር። የሚገርማቸው ነገር እምነቷን ሊያስለቅቃት ነበር። ቅድስናዋን ሊያስለቅቃት ነበር። ድንግልናዋን ሊያስለቅቃት ነበር። በርኩሰት ሊያስለቅቃት ነበር እና ስለዚህ ያላትን አጽንታ በመያዟ እስካሁኗ ሰዓት ድረስ ወደፊትም እስከ ዕለተ ምጽአት ድረስ ሰማዕት እየተባለች በምልጃዋ እየጠቀመች በቃል ኪዳኗ እየጠቀመች ነው እስካሁን ሰዓት ድረስ ትኖራለች። ወደፊትም ትቀጥላለች። በረከቷ ረድኤቷ በሁላችን ላይ ይደርብን። እንደው ከኛ ቤት ሳይቀር ይገርማቸዋል። በአርሴማ የሚቀና ሰው አለ። አንዳንዱ ደግሞ ውድድር ውስጥ የሚከታለ ባለቤቱ ነው ያከበራት። ማን ያከበራት? እግዚአብሔር ያከበረውን ማን ሊንቅ ይችላል? አንዳንዶቹ እንደው አፋቸውን ሞልተው እንደው እቺ ሰማዕት እኮ እንደው ጠቅላላ ተቆጣጠራቸው የሚል ሰው ገጥሟቸው ያውቅ? እኔ በጣም ነው የሚደንቀኝ የቅድስት አርሴማ ነገር። በዚሁ አጋጣሚ ነግሬያችሁ ልሂድ። እዚህ ምናልባት ሳውዝ አፍሪካ የነበራችሁ ሰዎች እዚህ ውስጥ ካላችሁ ትረዱኛላችሁ። ራስተንበርግ የሚባል ቦታ አለ እዚያ ሳውዝ አፍሪካ። ከደቡብ አፍሪካ እኔ ከዚህ ለአገልግሎት ሲሄድ ሁለት 4 ወር ቆይቼበታለሁ በአገልግሎትና ሰማዕቷ ቅድስት አርሴማ ናት። ማናት አልኳቸው? አርሴማ ናት። እዚያ ራስተንበርግ ላይ ያሉ እናቶች ባለትዳሮች በጣም ችግር ገጥሟቸው ነበረ። እርስ በርሱ በቃ እየተጣሉ። ችግሩ ምንድነው? የልጅ አለማግኘት ማለት ነው። የምን አለማግኘት? ልጅ የሚሰጥ ማን ነው? እግዚአብሔር ነው። እንደው በደንብ እኮ ነው የምናውቀው። በአንደበታችሁ በደንብ ነው የምናውቀው። ግን ወደ እያንዳንዱ ትዳር ሲፈተሽ ግን አንኖርበትም። እግዚአብሔር ነው አንልም። እሷ በለብቻዋ የምታስገኝ ወይ እሱ የሚያስገኝ እርስ በርስ መመከኛኘት ነው እና የዚህ ችግር ገጥሟቸው ለዘመናት ከኖሩ በኋላ በወቅቱ በነበሩት ብፁዕ ሊቀ ጳጳስ አቡነ ያዕቆብ አማካኝነት ከዚህ ከዋናው ከመንበረ ፓትርያርክ ከቅዱስ ሲኖዶስ አስፈቅደው የቅድስት አርሴማን ታቦት ይዘው ሄዱ። ከዋናው ጆሐንስበርግ ተነስቶ እስከ ራስተንበርግ ድረስ በክብር ተቀበሏት ቅድስት አርሴማ። በቅድስት አርሴማ ስም ራስተንበርግ ላይ ቤተክርስቲያን ተሰራ። በአመቱ ጠቅላላ ባለትዳሮች ልጅ በልጅ ሆኑ። ይህንን እንግዲህ ያወቅኩት በምን መሰላችሁ? እኔ እንግዲህ ግድ ነው መጠየቅና ልጆቹን እንደው በመልክ ካልሆነ በስተቀር በስም አትለዩአቸው። ጠቅላላ አርሴማ አርሴማ ነው የሚሉ ወላጆች ጠቅላላ በማን ስም ነው የሰየሙት? በአርሴማ ስም ነው። ምንድነው ሚስጢሩ አልኩና ስጠይቅ ከእቺ የቃል ኪዳን ታቦት በአርሴማ ስም ከመግባቱ አስቀድሞ በጣም ችግር ነበረ። ሴቶች ከባልተቤቶቻችን ጋር አንስማማም ነበረ። ልጅ ባለመውለዳችን ስንበሳጭ ነበር የምንውለው፣ ስናለቅስ ነበር የምንውለው። በቅድስት አርሴማ ስም ታቦቱ ከገባበት ጊዜ ጀምሮ አመት ሳይሞላው በቅድስት አርሴማ መልጃ ቃል ኪዳን እግዚአብሔር ልጅ ሰጠን አሉ። ማን ልጅ ሰጠን አሉ? እግዚአብሔር ልጅ ሰጠን። ያለን አጽንቶ መያዝ መጠበቅ፣ ለሌላው መትረፍ ይቻላል። ለሌላው ምግብ መሆን ይቻላል። ለሌላው መጠለያ መሆን ይቻላል። ለሌላው አስተማሪ መሆን ይቻላል። ስለዚህ ብርሃናችሁ በሰው ፊት የበራ ይሁን። ሰዎች ብርሃናችሁን አይተው መልካም ስራችሁን አይተው የሰማይ አባታችሁ እግዚአብሔር ምን ይሉ ዘንድ ያመሰግኑ ዘንድ ነው የሚለው። ስለዚህ ያለን ነገር ቀላል እንዳይመስለን፣ እንደ ቀላል ነገር እንዳንቆጥረው። ያለን ነገር ታላቅ ነገር ነው። ያለን ነገር ከሌላው የተሻለ ነገር ነው። ያለን ነገር ከሌላው የበለጠ ነገር ነው። እምነታችን ከሌላው የበለጠ ነገር ነው። እምነታችን ለምድር ብቻ አይደለም፣ ለሰማይ የሚያበቃ ነው። ለመንግስተ ሰማያት የሚያበቃ ነው። ለዘላለም ሕይወት የሚያበቃ ነው። ወንጌል እየሰሙ መኖር፣ በምክረ ካህን በፍቃደ ካህን ጸንቶ መኖር፣ ይሄ ቀላል ነገር አይደለም። ስለዚህ ያለንን እምነታችንን አጽንተን እንያዝ። ሌላው ያለህን አጽንተህ ያዝ ተብሎ ያለውን ነገር የጠቃቀሰለት ቃሌን ጠብቀሃል ነው። ምንን ጠብቀሃል ነው? የማንን ቃል? የራሱን የባለቤቱን እግዚአብሔርን ቃል። በወርም ይሁን በሳምንትም ይሁን እንደየደብራችን ደግሞ በየቀኑ እንደ በየደብራችን በየሳምንቱ በአባቶች በካህናት አማካኝነት በየወሩ የማንን ቃል እንሰማለን? የእግዚአብሔርን ቃል እንሰማለን። የእግዚአብሔርን ቃል መስማት ብቻ አይደለም፣ ሰምቶ ቃሉን ምን ማድረግ ያስፈልጋል? መጠበቅ ያስፈልጋል። እየሰማችሁ ነው? መጠበቅ እስራ ላይ መዋል። ቃሉን ምን ጠበቀ? ለዚያ ነው ዳዊት በመዝሙሩ ላይ የተናገረው ይሄን አይደል? ስለ እግዚአብሔር ብለው ደማቸውን በሰማዕትነት አፈሰሱ። ደማቸውን ምን አፈሰሱ?
እየተሰቀቁ አይደለም ደማቸውን አሁን እኛ እንደምታውቁት እንግዲህ ሰሞኑን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒቷና ክርስቲያኖች ያለንበት ዘመን ያው እንደ አቅማችን ቢሆንም ሰማዕትነት ውስጥ ነው ያለ ነው። ግን እውነት ለመናገር ሰማዕትነቱን በደስታ እያስተናገድ ነው ወይ? ነው አይደለም እኮ እውነት ለመናገር እንደው ውጭ እንዳይሰሙን እንጂ ተሰቅቀነዋል እኮ ወረደብን እኮ ነው የምንለው። እንዲሆን ነው እኮ የምንለው። ግን እኮ ምንድነው እየሆነ ያለው? ሰማዕትነት እኮ ነው። እና ቅዱስ ጊዮርጊስም እኮ ይሄን ነው፣ እና አርሴማም እና መርቆሬዎስም እኮ ይሄን ነው እየተቀበሉ የነበረው። እንዴ ሰማዕትነታችንን በክብር ለመቀበል እውነት የሰማዕታቱን ጸጋና በረከት ያድለን። እኛ ግን ፈሪዎች ነን። እኛ ግን እንሰቀቀዋለን። ሰማዕትነቱ ግን የሚያሰጠ ምንድነው? ክብር እኮ ነው። ሰማዕትነቱ የሚያሰጠ ምንድነው? አክሊል እኮ ነው። ምስጋና እኮ ነው። እንዴ እየተሰቀቁ ሰማዕትነት የለም፣ እየፈሩ ሰማዕትነት የለም፣ እየተበሳጩ ሰማዕትነት የለም። ሰማዕትነታችን በግዴታ ስለሆነ በውዴታ ስለማንቀበለው እንሰቀቃለን። ግን ማንም አክሊልህን እንዳይወስድብህ ያለህ ምንድነው የሚለው? አጽንተ ያዝ። ወከአው ደሞ በእንተ እግዚአብሔር ስለ እግዚአብሔር ብለው ደማቸውን አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግስተ ሰማያት ስለ መንግስተ ሰማያት ብለው እነሆ መራራ ሞትን ታገሱ። ስለምን ብለው? ስለ መንግስተ ሰማያት ብለው ከገቡ መውጣት ካገኙ ማጣት ስለሌለባት ስለ ገነት ስለ መንግስተ ሰማያት ብለው እነሆ መራራ ሞትን ታገሱ ነው የሚለው። ስለዚህ የተወደዳችሁ በእውነት ብዙዎች ወጣቶች ያላችሁ እህቶች ወንድሞች አላችሁ በእነዚህ አባቶች ምክር አማካኝነት በእውነት መስቀሉን ወንጌሉን ሰምታችሁ መስቀሉን ተሸክማችሁ ይህንን ፍኖተ ቀራንዮን የቀራንዮ ከቤተልሔም እስከ ቀራንዮ የሚወስደውን የክርስትና ጉዞ የጀመራችሁ መንገድ ላይ እንዳትቀሩ፣ መስቀሉን እንዳትጥሉ፣ ወንጌሉን እንዳትነቁ በእውነት ያለህን አጽንተህ ያዝ ብሎ እግዚአብሔር መንፈስ ቅዱስ በባለ ራእዩ በቅዱስ ዮሐንስ አማካኝነት ለፊልድልፊያው ቤተክርስቲያን አለቃና ለቤተክርስቲያኒቷ መልእክቱን ያስተላለፈ እግዚአብሔር ዛሬም እኔ እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋይነት የዛሬ መልእክቴ ያላችሁን አጽንታችሁ ያዙ ነው። እሺ በሉኛ። ያላችሁን አጽንታችሁ ያዙ። ያላችሁ እምነታችሁ ነው። ያላችሁ ክርስትናችሁ ነው። ያላችሁ ምንድነው? ማተባችሁ ነው። ያላችሁ ምንድነው? ከሌላው ይበልጣል። ያላችሁ ዶግማችሁን ጠብቁ፣ ቀኖናችሁን ጠብቁ፣ ትውፊታችሁን ጠብቁ፣ መስቀላችሁን ጠብቁ፣ ማተባችሁን ጠብቁ፣ ቅዳሴያችሁን ጠብቁ፣ ጾማችሁን ጠብቁ፣ ጸሎታችሁን ጠብቁ። በእውነት አሁን በእውነት በጣም አስቸጋሪ ነገር ላይ ነው ያለነው። ኦርቶዶክሳዊ ወጣት እየተበረዘ እየተከለሰ እየተደበላለቀ እንደው የጨለማና የብርሃን አኗኗር ለመኖር ይሞክራል። ያልሆነው መጽሐፍ የማያስማማውን ተፈጥሮ የማያስማማውን አኗኗር ለመኖር ይፈልጋል። ተደባልቆ መኖር ጨለማውና ብርሃኑ ጽድቁና ሐሰቱ ተደበላልቆ ለመኖር ቤተ ጣዖቱና ቤተ መቅደሱ አዋህዶ ለመኖር ይሞክራል። ምን አለበት ይላል። ምን አለበት ብሎ የክርስትና ኑሮ የለም፣ አያዋጣም። ስለዚህ መለየት መንጠር ያስፈልጋል፣ መለየት ያስፈልጋል። ስለዚህ ያለንን አጽንተን መያዝ፣ ያለንን አጽንተን እንዳንይዝ ከሚያስቸግሩን ነገሮች ራሳችንን መጠበቅ፣ ራሳችንን ማራቅ ያስፈልጋል። ያለዚያ ግን የስሙ ቀዳሽ የክብሩ ወራሽ መሆን አይቻልም። ስለዚህ እነሆ ቶሎ እመጣለሁ ያለ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ቃሉ አይዘገይምና ቶሎ የመምጣቱ ጉዳይ ግዴታ በደብረ ጽዮን ግዴታ መላእክቱን ግዴታ ጻድቃኑን ግዴታ ቅዱሳኑን ግዴታ እነሆ ዳዊት በመዝሙሩ ላይ የተናገረለትም እሱም በደብረ ዘይት የተናገረውን ምጽአት አይደለም መጠበቅ ያለበት። ለእያንዳንዳችን ዕለተ ምጽአታችን ዕለተ ሞታችን ነው። ዕለተ ምናችን ዕለተ ሞታችን የጥሪያችን ጉዳይ ደግሞ አናውቀውም። እናውቀዋለን። ሰሞኑን እንኳን እንግዲህ እንደምታዩት ነው ለቤተ ክርስቲያኒቷ ትልቅ ሐዘን ነው፣ ትልቅ ፈተና ነው። እውነት ለመናገር እኔም ታሪካ ነገሥት በዓታ ለማርያም የትርጓሜ መጽሐፍ አዲስ ኪዳን ስማር እስጢፋኖስ ላይ ትልቅ ጉባኤ ያደርግ ስለነበረ መምህር ዘላለም እስጢፋኖስ ወርጄ ቁጭ ብዬ ማስታወሻ እያስኩ ማር ነበረ
ከዚያን ዘመን ከ80ው ጀምሮ አንደበቱ ሳይቀየር እስከዚህ የደረሰ ሰው ወንጌል ለማገልገል ሄዶ በአውሮፕላን በህይወት ሄዶ አመላለሱን አይታቸዋል። በእውነት ከሞቱ ማይቀር ከኖሩ ማይቀር እንደሱ ነው። በረከቱን ያሳድርብን። በእውነት በጣም ይገርም። ግን የጥሪውን ነው አሁን እዚህ ላይ ለማንሳት የፈለኩት። አናውቀውም ጥሪያችን ያንን በደብረ ጽዮን የሚመጣው መንጣት በደብረ ዘይት የሚመጣው መንጣት አይደለም መጠበቅ ይመጣል ተብሎ የተባለው አይደለም። ለእያንዳንዳችን ዕለተ ምጽአታችን ዕለተ ሞታችን ነው። ስለዚህ አክሊል የተባለች ማንም አክሊልህን እንዳይወስድብህ የተባለች አክሊል የተባለች የመጀመሪያዋ ልጅነት ናት። ምንድናት አልኳችሁ? ልጅነት ሀብተ ወልድና በ40ና በ80 ቀን የተቀበልና ልጅነታችን አክሊላችን ናት። ማተባችን፣ ክርስትናችን፣ እምነታችን፣ ሃይማኖታችን አክሊላችን። የመጨረሻዋ አክሊላችን ጻድቃን ቅዱሳን በምግባር በሃይማኖት ጸንተው ቃሉን ጠብቀው ወርሰዋት የሚኖሩ ጻድቃን የሚመሰገኑባት ኃጥአን የሚወቀሱባት እነሆ መንግስተ ሰማያት ናት። መንግስተ ሰማያት ከገቡ መውጣት ካገኙ ማጣት የሌለባት የእግዚአብሔር መንግስት ወርሰን የምንኖርባት አክሊላችን ስለሆነች ለዚያ አክሊላችን የበቃን የተዘጋጀን ያደርገን ዘንድ ማንም አክሊላችንን እንዳይወስድብን ያለንን ሃይማኖታችንን፣ ዶግማችንን፣ ቀኖናችንን፣ ትውፊታችንን፣ ቃሉን፣ ሕጉን፣ ትእዛዙን፣ ስርዓቱን ጠብቀን እነሆ በባለቤቱ በእግዚአብሔር ዘንድ ካህናቱ እንደ ቤተ ክርስቲያን አለቃው እንደ ድሜጥሮስ እናንተም ደግሞ እንደ ፊልድልፍልያ ምእመናን አመስግኖ ከማይነቅፈው አክብሮ ከማያዋርደው አመስግኖ ከማይሳደበው ከእግዚአብሔር ዘንድ ምስጋናን ለመቀበል ሁላችንንም የበቃን የተዘጋጀን ያደርገን ዘንድ የእሱ ቸርነት የእናቱ አማላጅነት አይለየን አይለያቸው። ወስብሐት ለእግዚአብሔር አሜን።